ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩም። ለዛሬ በያዝናቸው ዜናዎችም አሜሪካ እስራኤልን ከኢራን ጥቃት ለመጠበቅ ስትል ያዘጋጀችውን የአየር መከላከያ ሚሳኤሎች ክምችት ከግማሽ በላይ ጥቅም ላይ መዋሏ ተነግሯል። በዚህም ዋሽንግተን ፖስት የዘገበውን ዝርዝር መረጃ ይዘናል። የቀድሞ የአሜሪካ ማዕከላዊ ዕዝ አዛዥ ሮበርት ሃርዋርድ በፎክስ ኒውስ ላይ ቀርበው ስለ አሜሪካና ኢራን ግንኙነት በሰጡት ትንታኔ አሁን በአንገታቸው ላይ በታየ እንግዳ መስመር ማህበራዊ ሚዲያ ላይ መነጋገሪያ መሆናቸው ተገልጿል። በዚህም ጉዳይ ላይ የሰዎች አስተያየት ምን እንደሚመስል ዝርዝር መረጃዎችን ይዘናል። በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ የሕክምና ማዕከል በእሳት መውደሙ ተሰምቷል። ይህም የሚያመጣውን ተጽዕኖ በተመለከተ የተባለውን ዝርዝር መረጃም አብረን እንከታተል። ሌተናል ጀነራል አልቡርሃን ከዩናይትድ አረብ ኤምሬትስ ጋር ለመነጋገር ፈቃደኛ መሆናቸውን አስታውቀዋል። ዝርዝር መረጃ አለን። የአሜሪካ ምክር ቤት በኢራን ላይ ሊደረግ የነበረውን የጦርነት ስልጣን ገደብ ድምጽ በድንገት መሰረዙ ተሰምቷል። አሜሪካ 42 አውሮፕላኖችን በኢራን ማውጣቷም በዛው ተገልጿል። ይህንንም በተመለከተ መረጃዎችን ይዘናል። ወደ ሀገር ውስጥ ዜናም በምናመራም ጊዜ ኢትዮጵያ በባህር በር ፍላጎቷ ሳቢያ ግብጽ ከበባና ትንኮሳ እያደረገች ነው ስትል በውጭ ጉዳይ ሚኒስትሯ ቃል አቀባይ በኩል መግለጫ ማውጣቷ ተሰምቷል። ዝርዝር መረጃውን ይዘናል። በደቡብ አፍሪካ የውጭ ዜጎች ላይ የሚደርሰው ጥቃት መባባሱ ተሰምቷል። ይህንንናም ተጨማሪ መረጃዎችን ይዘናል። እስከዛውም አብራችሁን ቆዩ። አሜሪካ እስራኤልን ከኢራን ጥቃት ለመጠበቅ ስትል ያዘጋጀችውን የአየር መከላከያ ሚሳኤል ክምችት ከግማሽ በላይ ጥቅም ላይ ማዋሏም ተነገረም። ዋሽንግተን ፖስት እንደዘገበውም አሜሪካ ከ200 በላይ የኤችኤዲ እንዲሁም ከ100 በላይ የኤስኤኤም ሚሳኤሎችን ማክሸፊያዎችን ተኩሳለች የተባለው። እስራኤል በበኩሏ ከ100 በታች የኤሮ እና ዳዊት ወንጭፍ የተባሉ መከላከያዎችን ተጠቅማለችም። የእስራኤል የአየር መከላከያ ባትሪዎችም ለጥገና መላካቸውም ተከትሎም ግጭቱ ከሀገረሸ አሜሪካ ተጨማሪ ሚሳኤሎችንም ለመጠቀም ልትገደድ እንደምትችልም ተገልጿል። ኢራን በእስራኤል ላይ 650 የሚሆኑ ባላስቲክ ሚሳኤሎችን ያስተኮሰች ሲሆን የተወሰኑም በሰፈራ አካባቢዎች ላይ ከፍተኛ ጉዳትም አድርሰዋል። እስራኤል የጦር መሳሪያ ክምችት እጥረት እንዳጋጠማት ብታስተባብልም የማክሸፊያ ሚሳኤል ማምረቷን በከፍተኛ ሁኔታም ለማሳደግም አቅዳለችም ተብሏል። የቀድሞው የአሜሪካ ማዕከላዊ ዕዝ ምክትል አዛዥ ሮበርት ሃርዋርድ በፎክስ ኒውስ ላይ ቀርበው ስለ አሜሪካና ኢራን ግንኙነት በሰጡት ትንታኔ ሳይሆን አንገታቸው ላይ በታየ እንግዳ መስመር ማህበራዊ ሚዲያ ላይ መነጋገሪያ መሆናቸው ተሰምቷል። ብዙ የኢንተርኔት ተጠቃሚዎች በቪዲዮ ላይ የታየውን ወፍራም የአንገት መስመር መነሻ በማድረግ የቀረበው እውነተኛው ሃርቫርድ ሳይሆን የሲሊኮን ማክስ ወይም ጭንብል የለበሰም ተዋናይ ነው የሚል የሴራ ትንታኔም እያሰራጩ ይገኛሉ። ይሁን እንጂ ለጉዳዩ ቅርብና ገለልተኛ ማረጋገጫ የለም። የቪዲዮ ፕሮዳክሽን ባለሙያዎች እንደሚሉት ከሆነ ግን ይህ አይነቱ የእይታ ስህተት በስቱዲዮ መብራት መጥፎ አቀማመጥ፣ በቪዲዮ ጥራት መውረድ ወይም ካሜራው በወሰደው አንግል ምክንያት የሚፈጠር የተለመደም ክስተት እንደሆነም ገልጸዋልም። በዲሞክራቲክ ሪፐብሊክ ኮንጎም የኢቦላ የሕክምና ማዕከል በእሳት መውደሙ ተሰማም። በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ኢቱሬ ግዛት በሚገኝ ሩዋንጋሪ አጠቃላይ ሆስፒታል ውስጥ የሚገኝ የኢቦላ የሕክምና ማዕከል ሐሙስ ዕለት በተቀሰቀሰው ግጭት በእሳት መውደሙም ተጋለጠ። እንደ አካባቢው ዳቢዎችም ከሆነ ግጭቱ የተቀሰቀሰው በኢቦላ በሽታ ሳይሞት እንዳልቀረ በተጠረጠረ አስክሬን ምክንያትም ነው። የሟች ቤተሰቦች አስክሬኑን ለቀብር ስነስርዓት እንዲሰጣቸው በጽኑ የጠየቁም ቢሆንም የህክምና ባለሙያዎች ግን የበሽታውን ስርጭት ለመግታት በማሰብ ጥያቄውን ውድቅም አድርገዋል። ይህንንም ተከትሎ በተፈጠረም አለመግባባትና በደረሰው የቃጠሎ አደጋም ማዕከሉ ላይ ከፍተኛም ጉዳት ደርሷልም የተባለው የኢቦላም ስርጭትን ለመቆጣጠር በሚደረገው ጥረት ላይ መሰናክል የሚፈጥሩ መሰል ማህበረሰብ ተቃውሞችን በአካባቢው ቀደም ሲልም በተደጋጋሚ ሲያጋጥሙ የነበረ ፈተና መሆኑም ይታወቃልም። ሌተናል ጀነራል አልቡርሃን ከዩናይትድ አረብ ኤምሬትስ ጋር ለመነጋገር ፈቃደኛ መሆናቸውን አስታወቁ። የሱዳን ወታደራዊ መንግስት መሪ የሆኑት ሌተናል ጀነራል አብዱል ፈታህ አልቡርሃን ከዩናይትድ አረብ ኤምሬትስ ጋር ለመነጋገር ፈቃደኛ መሆናቸውን ገልጸው ቅድመ ሁኔታዎችን ግን አስቀምጠዋል። ጀነራሉም ከሚድል ኢስት አይ ጋር ባደረጉት ቃለ መጠይቅ ሲናገሩ እኛም ከዩናይትድ አረብ ኤምሬትስ ጋር የሰላም ንግግር ለመጀመር ፈቃደኛ ነን። ይሁንና ይህንን ንግግር ለመጀመር የሱዳን ፍላጎቶች ማሟላት ይኖርባቸዋልም ሲሉ ገልጸዋል። የዩናይትድ አረብ ኤምሬትስ
ቤት የሱዳን አንድነት ማክበር ይጠበቅባታል፣ ለሱዳን ፈጥኖ ደራሽ ጦር የምታደርገውን ወታደራዊ ድጋፍም ታቁም ብለዋል። የጋዜጣው ምንጮች እንደገለጹት ባለፈው ሳምንት አልቡርሃን ወደ ባህሬን የተጓዙት ባህሬን በሱዳን በኤሚሬትስ መካከል ንግግር እንዲጀመር እያደረገች ያለውን ጥረትም አካልም እንደነበረም ይታወቃል። በኤሚሬትስ እና በሱዳን መካከል ቀጥተኛ ዲፕሎማሲያዊ መስመር እንዲከፈት የተደረገው ሙከራም እስካሁን ሊሳካም አለመቻሉንም አስታውቋል። የሱዳን መንግስት ኤሚሬትስ ለፈጥኖ ደራሽ ኃይሉ የምትሰጠውን ጦር መሳሪያም ድጋፍ እንድታቋርጥ አቋም የያዘን የገለጸው ዘገባውም ቀጥተኛ ንግግር ለማድረግ ይህንን እንደ ቅድመ ሁኔታም ማስቀመጡንም አስረድተዋል። የአሜሪካው ምክር ቤት በኢራን ላይ ሊደርስ የነበረውን የጦርነት ስልጣን ገደብ ድምጽ በድንገትም ሰረዘ። አሜሪካም በዚህም 42 አውሮፕላኖችን ማጣቷም ተሰምቷል። የአሜሪካ የተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ ከኮንግረስ ፈቃድ ውጪ በኢራን ላይ ጦርነት እንዳይከፍቱ የሚገድበውን የውሳኔ ሀሳብ በድንገት መሰረዙን አልአረቢያም ዘግቧል። ሪፐብሊካን መሪዎች ውሳኔው የሰረዙትን ምክንያት በይፋ ባይገልጹም ጉዳዩ በዋይት ሃውስ እና በኮንግረስ መካከል በውጭ ጉዳይ ፖሊሲ ላይ ያለውን ፍጥጫም አመላካች እንደሆነም ተነግሯል። ተመሳሳይ ይዘት ያለው ረቂቅም ከሁለት ቀን በፊት በሴኔት በከፍተኛ ድምጽ መጽደቁም ይታወቃል። አሜሪካ በኢራን ላይ በከፈተችው የአየር ዘመቻም በአንድ ወር ጊዜ ውስጥ 42 አውሮፕላኖችን ማጣቷም ለውሳኔው ምክንያትም እንደሆነም ተጠቅሷል። ወደ ሀገር ውስጥ ዜናም ስናመራም የኢትዮጵያ ባህር በር ፍላጎት ሳቢያም ግብጽም ከበባናም ትንኮሳ እያደረገች ነው አለች። ኢትዮጵያም የባህር በር ለማግኘት እያደረገች ያለችውን ጥረት ተከትሎም ግብጽ ከኤርትራ ጋር በመቀናጀት ኢትዮጵያን ለማነቅ የሚመስል እንቅስቃሴ እያደረገች መሆኑን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ማስታወቁ። ቃል አቀባዩ ሐሙስ ዕለት በሰጡት መግለጫም ግብጽ ከኤርትራ ጋር በቅርቡ የተፈራረመችውን የቀይ ባህር ትስስር ስምምነት የኢትዮጵያን ፍላጎት የሚጻረርና ውጥረቱን የሚጨምር መሆኑንም ገልጿል። ይሁን እንጂ ኢትዮጵያም የባህር በር አጀንዳዋን ሰላማዊ ዲፕሎማሲያዊ በሆነ መንገድ ማራመዷም እንደምትቀጥልም አረጋግጧል። በሌላ በኩልም ሚኒስትሩ በሳውዲ አረቢያና በደቡብ አፍሪካ ለሚኖሩ ኢትዮጵያውያን ደህንነት ህጋዊ የስራ ዕድል መፍጠር ከሚመለከታቸው አካላት ጋርም እየሰራ መሆኑንም ገልጿል። በደቡብ አፍሪካ ኢትዮጵያውያንና ሌሎች አፍሪካዊ ሀገራት ዜጎች ላይ ያነጣጠረው የጸረ ፍልሰተኞች ጥቃትም ተባብሶ መቀጠሉም ተሰማም። በቅርብ በደርባን ከተማም ቤተክርስቲያን መጠለያ ውስጥ ተጠልለው የነበሩም ከ400 በላይ ኢትዮጵያውያን፣ ኮንጓውያንና ሩዋንዳውያን እንዲሁም ሶማሊያውያን በፖሊስ ታጅበው ወደ ሌላ ቦታም እንዲዘዋወሩም ተደርጓል። መጤጠል ቡድኖችም የውጭ ዜጎች ሀገሪቱን ለቀው እንዲወጡ ግፊት እያደረጉም ሲሆን ህጋዊ ሰነድ ያላቸው ስደተኞች ሳይቀሩም ለከፍተኛ ስጋትና ጥቃት መዳረጋቸውም ተሰምቷል። በአካባቢው የሚንቀሳቀሱ ቡድኖችም የተቀመጠ ገደብ ሊጠናቀቅ አንድ ወር ከሳምንት ገደማም ብቻም ቀርቷልም የተባለው። ይህ በእንዲህ እንዳለም አንድ ጋናዊ ላይ የደረሰውን ጥቃት የሚያሳይ ምስል መውጣቱን ተከትሎ የጋና መንግስት ከ800 በላይ ዜጎቹን ከደቡብ አፍሪካም ለማስወጣት መዘጋጀቱንም አስታውቋልም። ሀገሪቱ በአፍሪካ ህብረት ደረጃም ጉዳዩ በቋሚነት እንዲታይም ጥሪ አቅርባለች። በደቡብ አፍሪካ በተለይም በምርጫ ሰሞን የሚነሱ ፖለቲካዊ ቅስቀሳዎች መጤጠል ጥቃቶችን በማባባስ የብዙ ንጹሃን ህይወትንም እያጠፉ ይገኛሉ። የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮም ኢትዮሪካም የተሰኘው የሙዚቃ አልበም መውጣቱን ተከትሎ የቅርብ ጓደኛው አቶ የሱፍ ያሲንን ጨምሮ የታሰሩ 8 ሰዎች ፍርድ ቤት ቀርበው በዋስትናም እንዲለቀቁ እንደተወሰነላቸውም ተሰማም። የአርቲስት ቴዎድሮስ ካሳሁን የቅርብ የስራ ግንኙነት ያላቸው ምንጭ ለዶቼ ቬለም እንደተናገሩት የፌዴራል የመጀመሪያ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎትም ታሳሪዎቹ እንዲለቀቁ የተወሰነው ትናንት ነው። እነዚህ ታሳሪዎች በየግል 1፣ 2 እንዲሁም 3 ክሶች እንደቀረበባቸውም ነው የመረጃ ምንጩ የተናገረው። አዲስ የሙዚቃ ስራዎቹን በዩቲዩብ መድረክ ማስታወቂያ እንደታጀቡ አስፈላጊ ሂደቶችን በማመቻቸት ጀምራም ከነበረው ወይዘሮ ማህሌት ሰለሞን ትክክለኛና ስሟ ሀና ሰለሞንና አቶ የሱፍ ያሲን እያንዳንዳቸው የ100,000 ብር ዋስትና እንዲከፍሉ ታዘውም በትናንትናው ዕለት ከፍለው ማጠናቀቃቸውንም አስረድቷል። በተለምዶም ሲኤምሲ በሚባለው አካባቢ የሚገኘው የአርቲስት ቴዎድሮስ ስቱዲዮ 2 ጠባቂዎች ደግሞ እያንዳንዳቸው 50,000 ዋስትና እንዲያስይዙ ትዕዛዝም ተሰጥቷልም ብሏል። ጠባቂዎቹም ዋስትናን ለመክፈል በሂደት ላይ መሆኑን ገልጸው የዋስትና ከፍለው ያጠናቀቁት 2 ታሳሪዎች እስካሁን ከስር እንዳልወጡ ሆነው ግን እስከ ሰኞ ይወጣሉ ብለው ተስፋም እንደሚያደርጉም ተናግረዋልም። ለሳቱ የነበረን አጫጭር ዜናዎች ይህን ይመስል ነበር። ለቻናሉ አዲስ የሆናችሁ ቻናሉን ላይክ እንዲሁም ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። እስከዛውም መልካም ጊዜ